ለ17 ለ20 ዓመት መድረክ ነው የሰራው። እኔ አሁን መድረክ በጣም እናፍቃለሁ። ገላመጡኝ ወዲያው መጣልኝ። በመሰረቱ አንቺ ስለሁለቱ ምን አገባሽ? አጀንዳ ሆነ ታክሲ ውስጥ ልጆቼ እኮ አሳይተውኝ አሉ። እሺ እንደው እግዚአብሔር የእውነት አያርግባችሁ። እናንተ እኮ ትዋደዳላችሁ። ለሰራተኛውም ለአሰሪውም ለዳይሬክተሩም ለሁሉም ነገር ሰዓት ይከበር። ምን ተፈጥሮ ጥሩ የጃንሆይ ጊዜ ታሪክ ነው የምነግርህ። የሆነ ነገር ነክተን ግራውንድ ወረደ፣ ወዲያው ተከፈተ። ልጅቷ ፌንት ወደቀች። ቶሎ ድፍርስ ነው የምለው። በዛው ደግሞ በቃል ሳቅነሽ በጣም ሹፈት ነው ይለኛል ብዙ ሰው። ኧረ ሹፈት አይደለም ይሄ። አሁን ሳቅናሳቅ የፍቅር ወሬን በምን ልጀምር? አንጋፋው አርቲስት አንተስ ደግሞ ምን ተዘጋጅተሃል? ፍቅርተ ጌታሁን እባላለሁ። እኔ ያለሁ የዚህ ሳምንት የመሰንበቻ ፕሮግራም እንግዳ ነኝ። በድንገት የፈንጠዝያ ቀን ማካሮኒ በጣም አመሰግናለሁ አንጋፋው አርቲስት ፍቅርተ ጌታሁን፣ ዛሬ እንግዳዬ ስለሆንሽ በጣም ደስ ብሎኛል። እንደምን አለሽ? እግዚአብሔር ይመስገን። እኔም እንግዳ አርጋችሁኝ ስለጋበዛችሁኝ እጅግ አድርጌ ከክብር ጋር አመሰግናለሁ። ክብረት ይስጥልኝ። የቆየ ቀጠሮ ነበርና ነገሮች አልጋ ባልጋ አልነበሩም እና በሆነው ቀን ተገናኝተናል። ደህና ነሽ? እየበረታሽ ነው? እየጠነከርሽ ነው? አዎ፣ እግዚአብሔር በፈቀደው መልኩ ሁሉ እየጠነከርኩ ነው። እግዚአብሔር ይመስገን፣ ተመስገን። ፍቅርተ ጌታሁን ፍልቅልቋ፣ ፍቅርተ ጌታሁን ወደ ባሻዋ፣ ሁለት አይነት ባህሪ ነው ያለሽ። እንደ ሰው ፈገግታም አንቺ ጋር አለ፣ በጣም ደግሞ ለመከፋትም ይሄ አይናቸው ደፍረስ ከሚሉ ሰዎች ማለም አንዱ ነሽ። ይሆናል ሁለቱም ባህሪ ያቻችሎ መሄድ? አዎ ይሆናል። እንትንህ እኮ ነው፣ አንጀትህ ነው፣ ይሄ ሆድህ ነው። እኔ አሁን ሰው ሳይለቅስ ካየው ሆዴ ይሻይለኝ፣ ቶሎ ድፍርስ ነው የምለው። በዛው ደግሞ በቃል ሳቅነሽ በጣም አለች። ሹፈት ነው ይለኛል ብዙ ሰው። ኧረ ሹፈት አይደለም ይሄ። አሁን ሳቅናሳቅ እቼ ሹፈት ናት ይላል። ኧረ እኔ የግሌ ነው ይሄ የህይወቴ ነው እላለሁ። እዚህ ሙያ ውስጥ ከ50 ዓመት 50 ዓመት አይደል? 50 ዓመት ድፍን 50 ዓመት 50 ዓመት አንድ ሙያ ላይ አይሰለችም? ምንም ሱስ ነው። ቲያትር ልክፍት ነው በመሰረቱ። ወደ ሌላ ሊሂድ እንኳን ብትል እንዴት አድርጌ እኔ አሁን ድሮ ነው የምልህ፣ በድሮ እድሜ ማለት ነው እንደው ሱቅ ከፍተው እንኳን ቢሰጡኝ የምሰራ አይመስለኝም። እግዚአብሔር ምስክሬ ነው እመቤቴ። ምክንያቱም ልክፍት ነው፣ ሱስ ነው በቃ። በተለይ መድረክ ለ17 ለ20 ዓመት መድረክ ነው የሰራው። እኔ አሁን መድረክ በጣም እናፍቃለሁ። ምክንያቱም እንደው አቅሙ ቢኖር ቢሰራ እላለሁ እና ብዙውን ጊዜ ያሳለፍኩት በመድረክ ነው። የሎሬት ጸጋዬ ገብረመድህንን ድርሰቶች የዋና አዘጋጅ አቶ አባተ መኩሪያ የሱን ድርሰቶች ለ17 ዓመት ያህል የነሱን ስራዎች ነው የሰራሁትና እዚህ ደረጃም ለመድረሴ አንቱ ለመባልም ያበቃኝ አሁን ላለሁበት ደረጃ ትልቁ እጁ አሻራ ያለበት ዋና አዘጋጅ አቶ አባተ መኩሪያ። ሁላችን በጉዳይ ውጣ ውረድ ውስጥ ነን። ይሄ የጉዳይ ውጣ ውረድ የማይቆም ጎዳና ነው። ፍቅርተ ጌታሁን ከባለ ጉዳይ በስንቱ ከዛ ደግሞ በጣም በርካታ ፊልሞች ላይ እንቆቅልሽም፣ አሁን ደግሞ በቅርብ መቅዲ ፕሮዳክሽን ላይ ሰራችኋት ከወለላ ጋር የፍቺ ሰርግ አለው እንዴ እስክንል እናነሳለን። ቡናችን የደረሰ ይመስለኛል። ቡና አድማጮቻችን፣ ቡና ፍቅር አፍልታ ይሄው ልትቀዳ እውነት ግድ ነው። ቡና የፈረስ ጭራ ይባላል። ይሄው የፈረስ ጭራ እያየን ይሄው ወርቅ የመሰለ ቡና እንዴ! እኔ እናትህ እኮ የሚገርምሽ እኔ የቡና ሰው አይደለሁም፣ ግን እንዲህ ሲገኝ ላፍ ማድረግ ነው። እውነት ነው። በተለይ እንዲህ ጥሩ ሰው በእናንተ አይነት ሰው የተፈላ ቡና ወደኋላ በደንብ ነው እንጂ ቤትም አመተህ ቡና ጠጥተህ ልጄ መጥቶ እንዴት ባዶ ቤት ይሄዳል? አይደለ እንዴ? ልጆቼ እኮ ናችሁ። እኔ በጣም ነው፣ እውነቴን ነው። ሁሉም ጋር ብሄድ አክብረውኝ ማሚ ብለው ቁጭ ብድግ ብለው የእውነቴን ነው ምነግር። እንዴት? ቆይ ምንድነው ነገሩ? ምንድነው? እንዴት? እኔ ሲያው ምን እንደዚህ እንደሚያደርጋቸው አላውቅም። ቦንዳ አይናዩሽ እንዴ? ወይ ኮርማና ጊደር። ቆይ እንደው በኔ ሞት ስሞት እስቲ ስሞት ምን አለ? ስለ ጉዳይሽ ምን አለ?
እየተመላለሽ ጠይቂ ነው የሚሉትኝ። እየተመላለስሽ የባለ ጉዳይ ላይ የነበራችሁት ሰዎች አበበ ባልቻ፣ ፍቃዱ ተክለማርያም፣ አንቺ ያለሽ ፍቅርተ ጌታሁንና እንዴት ነበር እስቲ ስብስባችሁ ራሳችሁ ከአበበ ባልቻ ጋር ከፍቃዱ ተክለማርያም ጋር ከሌሎቹ ጋር የነበረሽ መቀራረብ እነሱስ የነበራቸው ስሜት እንዴት ያለ ነበር? እነሱ የነበራቸው ስሜት በጣም ጥሩ ነበር። አቤ ያኔ አልተመረቀም። አበበ ባልቻ ዩኒቨርሲቲ ነበር እና እኛ ጋር ኦቴሎ ሊሰራ ይመጣል። ከዛ እኛ ጋር ኦቴሎ ሊሰራ ይመጣል። ነብይ መኮንን ነፍሱን ባጸደ ገነት ያስቀምጥ። የአዲስ አድማስ ነፍሱን ይማር። እሱም እኛ ጋር ነው። ከጋሽ አባተ ጋር በጣም አግባብ ነው። ፍቃዱ ተክለማርያምም ባህል አዳራሽ ነው። ያው ስብስቡ ከዛ ነው የመጣ። ጠብ ነው እንደ የፈለጉት የለም ላቀዝቅዛቸው መሰለኝ። ይኸው ጌታዬ ምን መሰለዎት፣ መቼም ምስኪን ነኝ እኔ፣ ማስረጃ አለኝ። እርሶ የመሩልኝ ቢሮ ሄጄ አመለከትኩ። ሁለቱ የቀጠሩኝ ሰዎች ጠፉ፣ አልተገኙም። በሌላ ቀንም ያው መርተውልኝ ሄድኩ። አሁንም አልተሳካም፣ ቀሩ፣ የሉም። አንተ ቆይ አንተ ማን? ጥሩም መረጣ ነበረ። ስብስቡ ቆንጆ ነበር አለኝ አንዱ። ሁለተኛ ነገር ደግሞ እንዲህ አልተለመደም። በውስጥህ እየተነጋገርክ በፊት ኤክስፕሬሽን ትረካለው እኮ እንደዚህ አልተለመደም። እና በጣም እኔ አሁን በአይምሮዬ በልጅነቴ ብዙ ቲያትር አይቻለሁ። ይሄ ባለ ጉዳይ ነው ጭንቅላቴ ውስጥ ያለው እና ባለ ጉዳይ ብዙ አሁን እንደዚህ እንትን ስለ ወይ ጉድ ወይ መቀየር ይላሉ። እንዴ ወይ ደግሞ አሁን እኮ ይሄን ነጭ ሽበትሽን ወደ ጥቁር ብትለውጪው ትንሽ የባለ ጉዳይ መልክ ይኖርሽ ነበር አለኝ አንዱ። ደግሞ አላውቀና ያመልባል እንግዳ መጣብህ መሰለኝ። አዎ ከእንግዳም እንግዳ እንጂ በጭራሽ ያልጠረጠርኩት እንግዳ አቶ ጎርፉ የሚባል ይገርምሻል። ከእንደ ቤተሰቦቹ ከቻ አይልብኝ መሰለሽ። ብራቮ፣ ቀን ነው። በፈጠራ ማሳመን ጀመርሽ ማለት ነው። አዎን፣ አንዳንዴ እኮ አጋጣሚ ነው። የፍቅር ወሬን በምን ልጀምር? የሙያ ጅማሮሽ ያው አዲስ አበባ መዘጋጃ ቤት ነው። እዛ ተቀጥረሽ ከዛ በኋላ ቅድም የጠቀሻቸው በጣም በርካታ የመድረክ ስራዎችን ሰርተሻል። ከዛ በኋላ ደግሞ በተለያዩ የፊልምም የተከታታይ ቴሌቪዥን ድራማዎችም እንዲሁ መተሻል። ይሄ ሙያ ፍቅርተን እንዴት አድርጎ ፈጥሯታል ማለት እንችላለን? ይሄ ሙያ እግዚአብሔር የተመሰገነ ይሁን ፍቅርተን ጥሩ አድርጎ ቀርጿታል። በስነ ምግባርም በሙያም በትሁትነትም ይሄ ሙያ ለኔ የሰጠኝ ትልቁ ነገር የሰው ፍቅር፣ የሰው አክብሮት፣ የሰው መውደድ፣ የሰው ፍቅር፣ የኢትዮጵያ ሕዝብ ፍቅር። በሄድኩበት ቦታ ሁሉ መርካቶ በሄድ ጎታቼ ብዙ ነው። እዚህ ጋር ልብስ ነው፣ እዚህ ጋር ጫማ ነው፣ እዚህ ጋር የአንገት ጌጥ ነው። በቃ ልነግርህ አልችልም። እኔ ይሄንን በቢሊየን ብር አላገኘው። እዚህ ጋር መኪና ቢኖረኝ የፈለገ ነገር ቢኖረኝ ይሄንን ክብር አላገኘ። ከመጣ ቆየ። ከመሸሻም ጋር እኮ ልትገናኙም አልቻላችሁም። አዎ ስመጣ አላገኛችሁም። እንደ ባለጉዳይ እንደ ቲያትሮቹ ሁሉ እኔ አሁን በጣም ብዙ ሰው የሚወደው የኢትዮጵያ ፊልም ታሪክ ላይ እንግዲህ አንድ የሚነሳው ነገር ጉዲፈቻ ነው። የደመረ ጸጌ ፊልም አይደለ? እዛ ላይ እንግዲህ ከዛ ጀምሮ ደግሞ የተለያዩ ፊልሞች ላይ ሰርተሻል። ፊልም እንግዲህ በቪኤችኤስ በሚታይበት ዘመን ገና ዳዴ እያለ በነበረበት ዘመን ሁላ በጣም ተወዳጅ ፊልም ነበረ ጉዲፈቻ። አንቺ ነበርሽ፣ መሰረት መብራቴ፣ ተስፎ ብርሃኔ፣ ጋሽ ሲራክ ታደሰ፣ በላይነሽ አመዴ አይደለ? ብዙዎቹ የሉም። ሙናዬ እስቲ ንገሪን ስለሱ ፊልም። እሱ ፊልም እንዴት መሰለ፣ ሁለተኛ ፊልሜ ነው መሰለኝ። አንድ ፊልም ሰርቻለሁ ከዛ በፊት፣ አረስቱ ጠፋብኝ አላስታውሰውም። እሱ ፊልም ትልልቅ ሙያተኞችን ያቀፈ ፊልም ነውና በጥሩ ነው የሰራ ነው። እንዴት ነበር የተመረጥሽው? ለእናትነት ገጸ ባህሪዋም ሁሉ ነገሯ እናትነትን ትወክላለች። ፍቅርተ ጌታሁን ብሎ ነው ደመረ ጽጌ ነው የመረጠኝ። ነፍሱን ይማር። በወቅቱ ደግሞ እምልህ ብዙ ታይቷል፣ ብዙ ነው የታየው። ትልቅ ድራማ ነው። ከሚጠቀሱ እኮ በጣም ይሄ
የኢትዮጵያ ሲኒማ ላይ ከሚጠቀሱ ፊልሞች መሃል አንዱ ነው። የመጀመሪያም ስለሆነ በጣም ጥሩ ታይቶ ካነሳው ሐሳብም ስብስቡ እኔ ራሱ የባለሙያው ስብስብ በጣም ብዙ ባለሙያ ነበረውና ሃይማኖት አለሙ ሁሉ ነበሩበት። ወጣቶች እንኳን የተወሰነ ነበር የነበረውና ትልቅ ድራማ ነው ጉድፈቻ። እንደው ሊነሳባት ሲል የሚያንቀዠቀዥ ነገር አለ። በሬ አርደህ ጮማ ከምታበላት አንድ ስኒ ቡና ቢ ብትላት ቀኑ መሽቶ ይነጋል። እንደው እኔ የምለው ዶክተር እንደው በሕክምና በኩል እንደው የነሱ ጉዳይ መፍትሄ የለው? አይ መቤቴ ይለያያል እንጂ መድኃኒት የማይገኝለት በሽታማ የለም። ፍቅርተ እናት ናት። እናትነትን ጥሩ አድርጋ ነው የምትጫወተው። ቆጣም ትላለች፣ ሩሩህም ትሆናለች። እናትነት ወደ አንቺ ሲመጣ መጀመሪያ ምንድን ነው የምታረጊው? እኔ አሁን እቤትም እናት ነኛ። መላበስ ነው ትልቁ ነገር፣ እናትነትን መላበስ ነው። እኔ አሁን በልጅነቴ ጀምሮ አንድ ቀን በወጣት ደረጃ መርጠውኝ አያውቁም። የሚገርም ነገር ከባለ ጉዳይ ውጭ አይደለ? ከባለ ጉዳይ ውጪ እንግዲህ ባለ ጉዳይ ነው የሰራሁት በ35 ዓመቴ ነው። በዛ ሰዓትም ሆነ ከዛ በፊትም ባለው ነገር ሻሽ እያሰብኩ የቴሌቪዥን ድራማዎችን ብዙ አሉ። ብላክ ኤንድ ዋይት የቴሌቪዥን እንደ እናት ነው የሚስሉኝ። እናት በቃ እና ወጣት ብለው አንድም ቀን እኔ ደስ ይለኛል። ገጸ ባህሪዬንም በስርዓቱ ወጣለሁኝ። እግዚአብሔር የተመሰገነ ይሁን እና ጥሩ ነው። እናትነት ውስጥ እንግዲህ ሩሩህነት አለ፣ አሳቢነት አለ። አንዳንዴ ደግሞ ያው ትዳር ውስጥ አማትና ምራትም ይኖራል። በነዛ ውስጥ ሁሉ ታልፊያለሽ። ቆጣ የምትለዋን እናት ወይ ደግሞ እንደው ሰው ከሚጠብቀው ወጣ ያለችው እናት ስትኖር ሰው ምን አይነት ሀሳብ ይሰጥሻል? ድምፃዊ አበባ ደሳለኝ። አዎ ከአበባ ጋር የሰራችሁት ፊልም? አዎ የልጄ ሚስት ሆና ነው። የቡና ቤት ልጅ ናት። የቡና ቤት ልጅ እንዴት አመጣህ? አንድ ወንድም አለ ቴዲ የሚባል እሱን ወሬ የሚያቀብለኝ እና በሱ የተነሳ ከዛ አንድ ሰውዬ ከተቀመጡት ከጎኔ ከታክሲ ተቀምጠው ኋላ ሄደዋል። ማታ እሱን አይተው ማለት ነው። እና ምን አረገችሽ እቺ ልጅ? ቡና ቤት ሰው አይደለም ምን ያሉኝ? ገላመጡኝ። ወዲያው መጣልኝ። በኋላ ዝም ነው ያልኳቸው። በመሰረቱ አንቺ ስለሁለቱ ምን አገባሽ? ከአጀንዳ ሆነ ታክሲ ውስጥ ሰው ይስቃል። ከዛ በኋላ እንዴት ብታናድጃቸው ነው ወረዱ። እኔ ዝም ነው ያልኩት። ምክንያቱም በቃ አሁን እሳቸው ጋር እኔ ምንም መልስ መስጠት የለብኝም በመሰረቱ። ከዛ እንዴት ብታናድጃቸው ነው ግን? አይ ስራና ግለሰቡ ይለያያል አለ አንድ ሰውዬ ከኋላ ያለ። ግለሰቧ እንደዛ ላትሆን ትችላለች፣ ይሄ ካራክተሩ ነው። ግን እሳቸው በጣም ተናደዋል እና እንዲህ ሁሉ እሱ አሁን በጣም እኔ ራሴ ስሰራው ስቅቅ እያለኝ ነው የሰራው። ምክንያቱም እኔ እንደዛ አይነት እናት አይደለሁም። እና በሰላም ነው የፈለግሽ? አዎ በሰላም ነው የፈለግኩህ። ሚስትህን ከየት እንዳመጣሃት ምን ትሰራ እንደነበረ እንድትነግረኝ ነው። ማየ ከየት የሚያምጣት ምንም ስራ ምን አገባሽ? እንደ እርጎ ዝንብ ጥልቅ አትበይ። ባይ እውነቷን እኮ የጠየቁህን መልስልኝ። ተማሪ ነበረች? ኧረ እና እኔን ተማሪ አድርገኝ። ከየትኛው ኮሌጅ? ምን ለማለት ፈልገሽ? በርካታ ሰዎች ጋር ሰርተሻል። ቅድም እንደው ጉዲፈቻን ከዛ ደግሞ ባለ ጉዳይን ስናነሳ አንጋፋ የሚባሉ ሙያተኞች ጋር ሰርተሻል። የፊልም ዘመኑ ቅርብ ነው የጀመረው ኢትዮጵያ ላይ እና አዳዲስ ወጣት ተዋናዮች ጋር አብሮ የመስራት ወጣት ባለሙያዎችን የማግኘት እድል በፊልሞች ውስጥ አግኝተሻል። እንቆቅልሽ፣ የተቃጠሉ ገጾች፣ ብዙ ፊልሞችን መጥቀስ እንችላለን አይደለ? እና በጣም በርካታ ናቸው። ምን ታያለሽ ከወጣቶች ጋር ስትሰሪ? በእርግጥ ጎበዝ ወጣቶች አሉ። ከሙያቸውም ከዲሲፕሊናቸውም አንተ ስትመጣ ተነስተው አስቀምጠውህ አንተ ካልተቀመጥክ እንኳን አይቀመጡም። ብዙዎች አሉ። በሙያ ደግሞ እንዲህ የመነጠቁ አሉ። ጎበዝ በቃ ወንድም ሴትም ነው የምነግርህ። እና እኔ አሁን በምሰራቸው ስራዎች ሁሉ አይ እንዲህ ቢሆን ኖሮ አይ እንዲህ ቢሆን ኖሮ ብዬ አልልም። ለምን በሙያቸው ሄደዋል። ካራክተር አክቲንግ ምንድነው? አንዳንድ ጊዜ ችግር ሰዓት ነው፣ ያረፍዳሉ። ምልህ ጊዜያቸው ነው እና ሰዓት ነው፣ የተወሰነ ሰዓት ያረፍዳሉ። በርካቶች ጋር ሰርተሻል አይደለ? እና በጣም የምትገረሚባቸው ወጣት ተዋናዮች እንኳንም እዚህ ሙያ ውስጥ ገቡ የምትያቸው ይኖራሉ? ፍቅር ማለት በሙያ ስነ ምግባርም ባተዋወንም እንደው ጥሩ ይዘዋል፣ ከጊዜው ጋር ጥሩ እየሄዱ ነው የምትያቸው? ሁሉም ጥሩዎች ናቸው። አይ ሁሉም ከከሌ የምለው ተዋናይ የለኝም።
ምክንያቱም ሁሉም እያደጉ ነው የመጡት። እኔ አሁን ስመለከትም ተጋብዤም ሲሄድ ምንም ስል ሁሉም እያደጉ የመጡ ናቸው። እውነቴን ነው። እከሌ ከከሌ የምትላቸው አይደለም። ወንዶቹም አሁን በጣም እኔ አሁን ሳይ በጣም ነው የሚገርመኝ። እውነቴን ነው የምነግርህ። እሰይ ውስጤ ደስ ይለዋል፣ እደሰታለሁ። ጎበዝ ሰው ሳይ ጎበዝ ሰው ሲሰራ እሰይ ጎሽ ተተኪ ያገኘን ብዬ ውስጤ ደስ ይለዋል። በቃ እሺ፣ አንተስ ደግሞ ምን ተዘጋጅተሃል? እንዴት? ምን አዘጋጀህ? ምንም አልተዘጋጀህም? አሃ ተዘጋጅቻለሁ እንጂ ተዘጋጅቻለሁ። እሺ፣ ያው አለ አይደለ ቀለል ያለ ነገር እንዲካበድ አልፈለኩም። እኔ ያለሁ በድንገት የፈንጠዝያ ቀን ማካሮኒ ከባለ ጉዳይ ከቲያትሩ ከበርካታ ፊልሞች ጋር በተገናኘ እንግዲህ ይሄ ሙያ 5 10 ዓመት 50 ዓመት ቀላል አይደለም እና በቀደመው ትውልድ ብቻ ሳይሆን አሁን ደግሞ ባለው እየመጣ ባለው ትውልድ ውስጥም ስም መጠቀስ ቀላል አይደለም። በስንቱ ተከታታይ ሲትኮም ይህን እድል ይዞልሽ የመጣ ይመስለኛል። አሁን ብትወጪ ሰፈርሽ ሰበርሰካ ብትይ ህፃናቱላ ሳይቀሩ በቀላሉ የሚያውቁሽ ይመስለኛል። ያንንም ደግሞ አያለሁኝና ይሄ ምን ትርጉም አለው? ፍቅር እንግዲህ አንድ የ70 ዓመት አዛውንት የዚህ ሙያ አንጋፋ ሰው በ50 ዓመቱም ጎልማሳ ወይ ደግሞ በ60 ዓመቱም ሽማግሌ በ10 ዓመቱም ታዳጊ መታወቅ ያሞቃል፣ ኮራኮራ ያሰኛል፣ እድሜ ይጨምራል። እንዴ በጣም ደስታ እንዲ ልጆች እንዲ እናታቸው ይዛ ስትሄድ እንዲ ብለው ምናምን ዘው የሂሩቴ እናት እኮ ናት የሂሩቴ እናት አው ይላሉ ልጆቹ። እንግዲህ እነኛ ልጆች 6-5 ዓመት ቢሆናቸው እና እናትየዋ ደግሞ ገና ከሩቅ ስታይኝ ወይ እድሜ ጤና ይስጥሽ፣ እድሜ ጤና ያበድርሽ፣ ረጅም እድሜ እንመኝልሻለን ብለው ሲሉኝ በቃ እኔ ሆዴ ግልብጥ ነው የሚለው። አንዳንዱ ደግሞ የበስንቱ እናት ይለኛል። እኔ እናቱ አይደለው ማማቱ ነኝ እላለሁ። የበስንቱ እናት ሲሉ ኧረ እኔ እናቱ አይደለው ማማቱ ነኝ የሚስቱ እናት ነኝ እላለሁኝ ማለት ነው። ይሄ ነገር ያኗኑረናል፣ ያከባብረናል። ኧረ እኔ እናንተን አከብራለሁ ማዘር። ዘረቀላላችሁ እያለን እኮ አንቺ አልገባሽ እንዴ? ረምጣኝ ጋሼ እንዴት እንዲላለው? ምን ነው በስንቱ ማካሮኒ ቅንጬም አለ እኮ። ማን ነው ሩዝ እንደው ተጨመረልሽ። አብርሃም ገዛኸኝ በጣም ጎበዝ ደራሲ አዘጋጅ። ይሄንን ስብስብ ራሱ መምረጡ መልክ ማመሳሰሉ አሁን ሙሉ ቀን የመጀመሪያ ልጄን ነው የሚመስለው። እግዚአብሔር ምስክሬ ነው። ሙሉ ቀን እማ ሲለኝ ሁሉ ያሳዝነኛል። ከእውነት ነው የምልህ። መስኪ እኔን ነው የምትመስለው። መስከረም ብዙ ሰው ልጅሽ ናት ወይ? ላው ልጄ ናት። የቲያትር ልጄ እላለሁኝ። የቲያትር ልጄ እና ስብስቡ ራሱ የሚገርም ስብስብ ነው። እንዲህ አይነት አማት እንዲህ አይነት እናት ጫውታለሁ ብለሽ አስበሽ ታውቂው? መቼም ገጸ ባህሪ ብዙ ነገር ይመጣ ይችላል። እንደዚህ አይነት ካራክተር እንዲህ አይነት ስራ እሰራለሁ ብዬም አስቤም አላውቅም በፍጹም። ለኔ አዲስ ነው እና የሚገርም ካራክተር የሚገርም ስራ። እኔ ምን ያስቆኛል መሰለሽ? ያው ቆንጅና ውድድር ተወዳድሬ ተቀርብር ያለው ይላል በጊዜያቸው በጣም ውባንቺ ውብ ናቸው እንዴ! ሽቅርቅር ናቸው፣ ዘናጭ ናቸው። ቁንጅና በጉቦ ነው እና ከዳኛው ጋር ባላት መግባባት ነው አንደኛ ያወጣችሁ። እኔ አንደኛ መውጣት ነበረብኝ እያሉ ሁሌ የሚቆጩ ሴት ናቸው እና ላቅ ያለ ከሰራሁት ካራክተር ላቅ ያለ ካራክተር ነው። አንደኛ በባንች ረጊ ባጥንታቸው ነው የሚመኩት እኮ ሴት ባጥንታቸው መሬት በገቡት ሰው ባለ ሰው ነው አይደለም የሚመካው። እሳቸው ወደ ታች ይወርዳሉ። ኧረ በስመ አብ! እኔ ባንች ረጊ ዘር እንደዚህ ባንች ረጊ እንደዚህ ባንች ረጊ አጥንቷ ቢወቅሰኝ ባንች ረጊ እንደዚህ እንትን የሚሉት የሚመኩት። ስለዚህ ካራክተሩ ለየት ያለ ካራክተር ነው። ቀዳማዊ ኃይለ ሥላሴ ቲያትር ቤት የዘመን መለወጫ ቁንጅና ውድድር ተወዳድሬ ለካ ዳኛው ከአንደኛዋ ጋር የድብቅ ግንኙነት ነበር። ይኸውልህ እሷን አንደኛ አድርጎ እኔን ሁለተኛ አረገኝ። ይኸውልህ
ባለፈው ወለላ ሰፋን እያወራሁኝ ነበርና የሁለታችሁ ጉዳይ ሲነሳ ይሄ ጓደኝነቱ ከመቀጠር ጀምሮ አንድ ላይ የነበራችሁ ሙያተኞች ናችሁ እና ክፉም ደግም ሀዘንም ደስታም አብራችሁ ጭምር እንዳሳለፋችሁ በተለያዩ አጋጣሚዎች ስታወሩ አውቃለሁኝ። እሷም እንዲሁ ስትነግረኝ ነበረ። ቅርብ ላይ አንድ ስራ አንድ ላይ ሆናችሁ ተውናችኋል፣ የፍቺ ሰርግ እና በጣም የተለየ ገጸ ባህሪ ነው ሁለታችሁም ያላችሁ። ከዛ በኋላ ደግሞ የምትጫወቱበት መንገድም እንዲሁ በጣም ለሳቅ የቀረበ ነው። እስቲ ስለሱ ንገሪኝ። እኔ አሁን እሱን ካራክተር እሰራለሁ ብዬ በፍጹም አላሰብኩም። የእውነቴን ነው የምነግርህ። በኋላ ምለው ስክሪፕቱን አንብቤዋለሁ፣ ግን እንደዚህ አይነት ሴት ትሆናለች ብዬ አስቤ አይደለም ያን ስክሪፕት ሳነበው ማለት ነው። ግን ሁኔታዎቹ የግድ እሳቸው የቤት የሚውሉ ሰው ናቸው፣ የቤት እመቤት ናቸው። እቺ ደግሞ ወጣ ያለች ሴት ናት፣ በልጇ የምትመካ ናት። በቃ ለየት ያለ ካራክተር ነው። መንገድ ላይ ሰው ምን ይለኝ መሰለሽ፣ እንደው ይሄን ጸባይ አያርግባችሁ። ወለላካ ደግሞ የምር ነው የምትጣሉት ይመስላል። ሴትዮ እኔ የምልሽ እቴ አሉኝ። አቤት አልኳቸው። ደህና ነሽ? እንዴት ነሽ? እኔ እንደው ጥሎብኝ ወድሻለሁ አሉኝ። እኔም ወዶታለሁ አልኩ። እንደው ያችን ጓደኛሽን እንዴት ነው የምታረጊያት? ያቷን አልኳቸው። ይሄ በቴሌቪዥን በዚህ በምናምኑ የምትታዩት ልጆች እኮ አሳይተውኝ አሉ። እንደው እግዚአብሔር የእውነት አያርግባችሁ። እናንተ እኮ ትዋደዳላችሁ። በቴሌቪዥንም አብራችሁ ቁጭ ብላችሁ አንድ አይነት ጥበብ ለብሳችሁ ሳይ ደስ ይለኛል። ፍቅራችሁ ደግሞ የጸና ነው፣ የብዙ ጊዜ ነው። ሁልጊዜ አያችኋለሁና እግዚአብሔር የዛ ቴሌቪዥኑን አያርግባችሁ አሉኝ። እሺ እናቴ እሺ አልኩና እንትን አልኳቸውና እንደዚህ የምትኳኋኑ እንደዚህ የምትነጋገሩ አትመስሉም ነው የሚሉት። አቤት እነዛው ዘንድሮም ትቆጥቻለሽ። ውይ የኔ እናት ማሚቱ አሁን በዚህ ዕድሜሽ እንዴት ተለብሻለሽ? ትሰሚያለሽ? አይንሽን እያቀላሽ ከምትዞር እንደኔ ራስሽን መጠበቅ። አንቺ ቆይ እባክህ፣ እሷ ልኳን ካልነገሯት አታውቅም። ወልዬ ከመጀመሪያው ጀምሮ አብረን ነን። እንግዲህ ስንቀጠርም አንድ ላይ ነን፣ ሁሉ ነገር አንድ ላይ ነን። ስንድርም አንድ ላይ ነው። ልጆቻችሁ? አዎ፣ ከአንድ ልጄ ጋራ የ15 ቀን ልዩነት ነው ያለን። እኔን ጠይቃ ገብታ ነው የወለደችው እግዚአብሔርን። እና እንዲህ ነው፣ ተቀራራቢ ነን፣ በብዙ ነገር እንቀራረባለን። እና ጥሩ እህት ናት፣ ታጋሽም ናት። ወለላ በጣም ከሚገባው በላይ ታጋሽ ናት። ስነ ስርዓት አላት። አዙራይ ማየቷ ነገር ከፍ ያለ ነው። እኔ አሁን እንደው አንዳንድ ነገር ወይ ስቆጣ ወይ ምን ስል እንደው እሺ ብላ ዝም ትለኝና በኋላ ፍቅርዬ እኮ እንዲህ አይደለም ይሄ ነገር፣ ቅድም እኮ እኔ ላሳልፍሽ ብዬ ነው። ትዕግስቷን አየኸው? ትልቅነቷን አየኸው? እኔ ስቆጣ አብራት ትቆጣ። ትልቁ ችሎታው ዝም ነው የምትለኝ። ይሄ ትልቅነቷን ነው የሚያሳየው። እኔና እሷ በጓደኛ መልኩ አይደለም የምንሰየመው፣ የምንተሳሰበው በእህት ማማች መልክ ነው ያለ። አሁንም እዚህ ደርሰናል። አንድ ላይ ደግሞ ተሸለማችሁ በቅርብ ጉማ ላይ። አዎ፣ እሱም እንግዲህ በሙያችሁ ውስጥ አንድ ላይ መምጣታችሁን ያሳያል። አዎ፣ ጥሩ ነበረ። እግዚአብሔር ይመስገን፣ ተመስገን ነው። እኔ የምለው አለሽ እንዴ ጸሎቱ እንዴ ምን ሰይጣን እያለ ቤት በኩል የሰይጣን ስራ እኮ ይሄ ነው። ሰይጣን እንዴ? ኧረ እኔ አልወጣኝም። ሰይጣን ነሽ ግን አንቺ፣ ሰይጣን ነሽ። ስሚ፣ ከልጄ ትከሻ ውረጂ። እኔ አዘርኩሽ ይበቃሻል። እሺ፣ የተወሰኑ ጥያቄዎች ጠይቄ አበቃለሁ። ከቲያትር መድረክ፣ ከፊልም ስክሪን፣ ከቴሌቪዥን ድራማ እና ከማስታወቂያ ስራ ልብሽ ይበልጥ የሚያዘነብለው ቤቴ ነው የምትዩ የትኛው ነው? መድረክ። እግዚአብሔር ምስክሬ ነው። መድረክ እኮ ስትናገሪ ራሱ ወኔሽ ስብዓት ለወልድ መንፈስ ቅዱስ። መድረክን የመሰለ አስተማሪ አለ እንዴ? መድረክ እኮ ፌስ ቱ ፌስ ነው። በቃ የምትስተው የለህም፣ የምታመልጥበት ጉዳይ የለህም። ወዲያ ብትል ወዲህ ብትል ቀጥ ነው እዛው። ፊልም እኮ ከትያረክ ትሰራለህ፣ የቴሌቪዥን ድራማ ከትያረክ ትሰራለህ። መድረክ እኮ ፈታኝ ነው። በቃ መድረክ የሚሰራ ሰው ተፈታኝ ነው። ተፈተነ በለው በቃ።
እሺ እስካሁን ከተጫወትሻቸው በርካታ ገጸ ባህሪያት ውስጥ እኔን በደንብ ይገልጸኛል የምትዩ ወይ ደግሞ ፈጽሞ ከሊናሽ የማይጠፋው የትኛው ገጸ ባህሪ ነው? እኔ እቴጌ ጥሩ ወርቅ ያለማየሁ እናት የቴዎድሮስ ሁለተኛ ሚስቱ እቴጌ ጥሩ ወርቅ ያለማየሁ እናት መድረካው አብዛኛው ጊዜ የምትታወቂው እንግዲህ በጨዋ አሳቢ አፍቃሪ እናት ገጸ ባህሪ ውስጥ ነውና ፈጽሞ ደግሞ ከተለመደው ማንነት ወጣ ያሉ ገጸ ባህሪዎችም ይኖራሉ። ለምሳሌ ክፉ ምናነሳቸው ወይ ደግሞ ወንጀል አይነት ሚና ቢሰጥሽ ትተውኛለሽ? ወንጀል አልሰራም። ለካራክተሩም ቢሆን ወንጀል አልሰራም። ወንጀል አልሰራም፣ ይቅርታ አድርግልኝ። ሌላው ግን ይምጣ። እንደ እናት ወንጀል ይከብደኛል። ሌላውን ግን ክፉም ቢሆን መክፋት ይችላል። ክፉ መሆን ይችላል። ሰርተሻል። ክፉ መሆን ይችላል። ወንጀል ግን ይከብደኝ። አብረን እንስራ፣ በጣም እንግባባለን ወይም ደግሞ ይሄ ኬሚስትሪ ያለን የምትዩ ደግሞ አብሮሽ ቢተውን የማትጠግቢው አጋር ተዋናይ ምረጭ ብትባይ ከወለላ ውጭ? ይከብደኛል። እኔ ወልዬ ናት የምትመቸኝ። ከወለላና እኔ ወለላ ናት የምትመቸኝ። አረ እውነት? እሺ አንጋፋ እና ብዙ ልምድ ያላት ተዋናይ ነሽ እንግዲህ ፍቅርና አሁን ደግሞ ወደ ጥበብ ኢንዱስትሪው እየገቡ ላሉ አዳዲስ ወጣት ተዋናያን የምትሰጪው አንድ ወርቃማ ምክር ጥቀሽ ብትባይ በአንድ ቃል? ሰዓት አክብሩ ነው። ሰዓት ይከበር። ለሰራተኛውም ለአሰሪውም ለዳይሬክተሩም ለሁሉም ነገር ሰዓት ይከበር። ተመልካች ከሚያውቀው ድንቅ የትወና ችሎታሽ ውጪ እንደው ማንም የማያውቀው የተደበቀ ተሰጥኦ ለምሳሌ ያው ምግብ ማብሰል ይታወቃል፣ ያንቺው ነው። ግጥም መጻፍ ወይ ሙዚቃ መጫወት አለሽ? ሁለቱም የለኝም። እንጂ እንደው ለራስሽ እንኳን አታንጎራጉሪ? አይ መዝሙር ይሻለኛል። መዝሙር ዘምራለሁ። መዝሙር ዘምራለሁኝ። ቲያትር ቤት ሆነሽ የሙዚቃ ክፍሉ ጓደኞች አልነበሩሽም? ነበሩኝ፣ ግን ይቅርታ አድርግልኝ እመቤቴን ነው የምልህ አንድ ቀን አንጎራጉሬ አላውቅም። ኪዳነ ምሕረት እንኳን ኧረ በስመ አብ አንዲት ቀን አንድ ቀን አንጎራጉሬ ማለት። ግጥም ትጽፊያለሽ? ምንም የለሽ? ኧረ የለሁበትም። እውነቱን መናገር አይሻልም? እንዲያረጋለሁ እኔ አሁን አንዳንድ ሰዎች አብረን የነበርን ሰዎች እንዲህ ኢንተርቪው ሲሰጡ ይሄን ያህል ቲያትር ሰርቼ ይሄን ያህል በስመ አብ ወልደ መንፈስ ቅዱስ እላለሁ። በቃ እንዴ እኔ አልነበርኩም እንዴ ሁሉ ሲሰራ እላለሁ። መጨመር አለ ነው። መጨመር እንዲያርጌ እንዲህ መድረክ አዘጋጅቼም እንዴ እኔ ይሄን ሁሉ አመት የት ነበርኩ? እና እኔ ውሸት ፊት ለፊት የባህል አዳራሽ ይታወቃል። ባህል አዳራሽ ይታወቃል። እኔ ከመጣ ትላንት እንዲህ ስትል ነበር እንዲህ ስትባባይ ነበር ነው የምለው ፊት ለፊት። በቃ ይቅርታ ተጠያይቁ። አይ በቃ ዝም ሲሉ አውቃለሁ። እኔ ወሬ ሲያወሩ ወሬ እንደዚህ ተሰብስበው ሲያወሩ ባህል አዳራሽ እኔ ስመጣ ዝም ነው የሚሉት። ምነው ዝም አላችሁ? የሆነ ሰው እያነሳችሁ ነበር እላለሁ። በቃ እና ለምን እንዲህ ታደርጋላችሁ ምናምን እላለሁ። ምልህ ያው እድገትህ ነው። አርቲስት ፍቅርተ ጌታሁን የሚለው ስም በተለይ ደግሞ ኢትዮጵያ ኪነ ጥበብ ላይ ሲነሳ የኢትዮጵያ ሕዝብ በምን እና ደግሞ እንዴት እንዲያስታውስሽ ትፈልጊያለሽ? ኧረ እያስታወሰኝ ነው። እግዚአብሔር ምስክሬ ነው። እኔ እንደው ለሕዝቡ ለኢትዮጵያ ሕዝብ ከሀገር ውስጥም ያላችሁ ከውጭም ያላችሁ ሁላችሁንም እጅግ አድርጌ ይኸው ከመቀመጫዬ ተነስቼ አመሰግናችኋለሁ። ለእኔ ላላችሁኝ ክብር፣ ለእኔ ለምትሰጡኝ ፍቅር በየመንገዱ ታክሲ ከፋዬ እኔ ከፍዬ አላውቅም። እግዚአብሔር ምስክሬ ነው። ገና ስገባ ብድግ ነይ ማሚ ነይ ብሎ እጄን ሁሉ ይይዘኛል። እውነት ይሄ ምንድን ነው? ፍቅር አይደለም? የኢትዮጵያ ሕዝብ ፍቅር። እኔ አሁንም እያስታወሰኝ ነው ሕዝቡ በሄድኩበት ባለፍኩበት ባገደምኩበት እውነት እያከበረኝ እያደነቀኝ ነው። ምን ትፈሪያለሽ? ምን ያስፈራሻል? ከእንስሳትም ሊሆን ይችላል ወይ ደግሞ እንዲሁ በጣም ከእንስሳት አይጥ አልወድም። እውነት እግዚአብሔርን ጅራቷና እንትኗን አልወድም። ለምን መሰለ? የአይጥ ትዝታ አለኝ። እግዚአብሔር ምስክሬ ነው። የአይጥ ትዝታ አለኝ። ምን ተፈጥሮ ጥሩ የጃንሆይ ጊዜ ታሪክ ነው የምነግርህ። ዶክተር አሻግሬ ግለጦ ያክስቴ ልጅ ነው። አሁን አሜሪካን ሀገር ነው ያለው፣ ፕሮፌሰር ነው እሱ። ከኢጎዝላቭ ተምሮ እንደመጣ እዚህ ገዳሙ ህንፃ ላይ 2 ፎቆች ናቸው፣ ግራውንድ እና አንድ
2 ፎቅ እና እሱ እዛ ነው ያለው። ከዛ እኔ ሚኒሊክ ነው መማረው። ሚኒሊክ ትምህርት ቤት እማራለሁ። ጎበዝ ሰራተኛ ነበረችው። እሱ ገና ከውጭ እንደመጣ ነው። ፓስታዋ ልነግር ምላሴ ላይ ያለ አሁን እስካሁን ቴስቱ በጣም ቆንጆ ፓስታ ነው የምትሰራው። በኋላ ሲመጡ ቤተሰብ አስተናግጂ ነው የሚላት። ጥሩ ሰው ነው እና ጓደኛዬ የሰፈር ልጅ ናት። ጣሊያን ሰፈር አብረን ነው የምንወጣው፣ አብረን ነው የምንገባው። ከዛ ነይ አጎቴ የአክስቴ ልጅ ቤት ፓስታ እንብላ። የት እንትን ቸርቸር ጎዳና ፎርፌን ሰጥልህና ትምህርት ፎርፈን ምክንያቱም በሰዓት ደግሞ ቤት መግባት አለብህ አንዴ። በኋላ እሺ ብለን አስበኸዋል። ከ4 ኪሎ ቸርቸር ጎዳና ፈጨ ነው በእግራችን። ከዛ መተን ፓስታ ሊበላ ከዛ ገባ ሊፍት ውስጥ። ሰው አይጠይቅም። ሰው የሆነ ነገሩን ስንመልሰው አይጥ ውስጥ ከተተን። አይጦቹ ድመት ነው የሚያካጉድ። አዎ ግራውንድ በቃ እሺ 5:30 ለ6 ምናምን ጉዳይ ነው የገባ ነው። 15 ደቂቃ አይጡ ተጫወተብን። ጽዳቶች አጽድተው እንደዚህ ሞልዋያቸውን ብረት ላይ ሰቅለው እንዲህ ድንጋይ አለ እስር ድንጋዩ ላይ ቁጭ ብለዋል። መታወት መስታወት አለው። ስመታው እንዲህ ሲያው ሰው ዋሉ ተጫጫሁ። ሊፍቱ ተዘግቶ የሆነ ነገር ነክተን ግራውንድ ወረድ። ወዲያው ተከፈተ። ልጅቷ ፌንት ወደቀች። አሁን እኔ አይጥ ካየው እዚህ ላይ ሁሉ ልወጣች ነው። በቃ አይጥ በጣም አልወድም፣ እፈራለሁ። በቃ በጣም እንዲህ ጅራታቸው ምናምናቸው እንደዚህ ምናምን ይነካኝ ሁሉ። አንተ አይጥ ማለት ክፉ ነው። ትልቁ ነገር አሁን ሊፍት ለብቻዬ ብሞት አልገባም። ወይ ኑ አብረን እንግባ ወይም ደግሞ እንዲህ አሁን የሚያሳፍሩ አሉ ሊፍት፣ እነሱ ካሉ ገባለሁ። በተረፈ ባዶ ሊፍት ከሆነ ና በእናትህ ላይ አውርደኸኝ ትመለሳለህ እለው። እሺ ማምዬ ቲያትር ነው እውነት ነው ይለኛል። በጣም አመሰግናለሁ። ቆንጆ ቡና ጠጣን። የቡና ቁርሱ ሁሉ አልቀረም በቤትሽና ጥሩ አድርገሽ አስተናግደሽኝ ጥሩ ጊዜ አሳልፈናል። እኔም አመሰግናለሁ። አክብረህ እንደ እናት አይተህ ይደክምሻል ማሚ እቤት እመጣለሁ ብለህ እቤት ድረስ መተህ አክብረኸኝ እዚህ ጥሩ ጨዋታ ጥሩ ውይይት ስላደረግን አመሰግናለሁ። እግዚአብሔር ይስጥልኝ፣ ክብረት ይስጥልኝ፣ እደግልኝ፣ እድግበል፣ ለቁም ነገር ያብቃህ። ወልደ ከሆነ ይደጉልህ፣ ፍሬ ከሌለ ፍሬ ያገኝ። እግዚአብሔር ይስጥልኝ። ይሄን ለምርቃት ዘመን በሙሉ የተባረከ አሜን አሜን። በቃ ሚሊዮን የሸለምሽ። አድማጮቻችን ሙዚቃውን ጋብዘን እንመለሳለን።